ሰላም ጤና ይስጥልን የምንወዳችሁ ዛሬ በመላው የጥበብ አፍቃሪ ዘንድ በደስታ እየተነገረ ስላለው እንዲሁም የበርካታ ወንዶችን ልብ ሰበር ስላደረገው አነጋጋሪ ክስተት ዝርዝር መረጃ ይዘንላችሁ ቀርበናል። ተወዳጇ ተዋናይት ፍናን ድሩ ዛሬ በውብ ስነ ስርዓት ተሞሽራለች። ከልጅነቷ ጀምሮ በኪነ ጥበቡ ዓለም ውስጥ ስትታወቅ የቆየችውና የበርካታ ኢትዮጵያውያን ወጣቶች ክረሽ የነበረችው ፍናን እነሆ የልጅነት ፍቅሬ ካለችውና ለ10 ዓመታት በታማኝነት አብሯት ከዘለቀው የህይወት አጋሯ ከፍቅረአብ ጋር ቃለ መሃላ ፈጽማለች። የዛሬው ልዩ ዘገባችን የፍናንና የፍቅረአብን የ10 ዓመታት የፍቅር ጉዞ እንዲሁም የትውውቃቸው መነሻ የሆነውን አስገራሚ አጋጣሚ በጥልቀት ይዳስሳል። ከዚህም በተጨማሪ ሰርጉ ለምን በሳምንቱ አጋማሽ ማለትም በሐሙስ ቀን እንዲከናወን እንደተመረጠና ይህ ክስተት በአድናቂዎቿ ዘንድ የፈጠረውን ግርምት እንመለከታለን። በተለይም ሰርጓን ተከትሎ በማህበራዊ ሚዲያ ላይ የተነበቡት አንዳንዶቹ ልብ የሚነኩ ሌሎቹ ደግሞ እጅግ አስቂኝ የሆኑ የአድናቂዎቿ ኮሜንቶች ሌላው የዘገባችን አካል ናቸው። የፍናን ድሩን የሰርግ ድባብና ያልተሰሙ ዝርዝር ታሪኮችን ለማወቅ እስከ መጨረሻው አብራችሁን ቆዩ። ተወዳጇ ተዋናይት ፍናን ድሩ በኢትዮጵያ የፊልም ኢንዱስትሪ ውስጥ 8 ስኬታማና ተወዳጅ የሆኑ ፊልሞችን በመስራት ስሟ በደመቀ ሁኔታ የሚነሳ የጥበብ ሰው ናት። ይሁን እንጂ ወደ ትወናው ዓለም በስፋት ከመግባቷ በፊት እንግዲህ በሙዚቃ ቪዲዮዎች ላይ በሞዴልነት በመሳተፍ የብዙዎችን ቀልብ መሳብ ችላ ነበር። የሚገርመው ለዛሬው ትዳሯና ለህይወት አጋር ምርጫዋ መነሻ የሆነው ይሄው በሙዚቃ ቪዲዮ ላይ ሞዴል ሆና መታየቷ መሆኑ ነው። የታሪኩ ጅማሮ ወደ ኋላ 10 ዓመታትን ያስቆጥራል። አሁን የፍናን ባለቤት የሆነው ፍቅረአብ ከ10 ዓመታት በፊት በአንድ ትልቅ ኤግዚቢሽን ላይ ከጓደኞቹ ጋር በመሆን ታድሞ ነበር። በወቅቱ በኤግዚቢሽኑ ድባብ ውስጥ ህዝቡ በአንድ ድምፅ አንድን ዘፈን በተደጋጋሚ እንዲያውም ከ4 ጊዜ በላይ እያስደገመ ሲዘፍንና በከፍተኛ ስሜት አብሮ ሲዝናና ፍቅረአብ ያስተውላል። ይህ በህዝቡ ዘንድ እንዲህ ያለ ከፍተኛ መነቃቃትን የፈጠረው ሙዚቃ የአርቲስት እሱ ባለው ይታየው ማሬ ማሬ የተሰኘው እጅግ ተወዳጅ ስራ ነበር። ፍቅረአብ በወቅቱ የዘፈኑን ዜማና የህዝቡን ምላሽ ተመልክቶ ለመሆኑ እንዲህ ህዝቡን ያስጨፈረው የዘፈን ምንድን ነው በማለት አብሮት የነበሩትን ጓደኞቹን ይጠይቃል። ጓደኞቹም የዘፈኑን ክሊፕ በመክፈት የሙዚቃ ቪዲዮ እንዲመለከት ያደርጉታል። በቪዲዮ ላይ በሞዴልነት የምትታየው ፍናን ድሩን ሲመለከት የጋራ ጓደኞች እንዳሏቸው አስታውሶ ለጓደኞቹ ይነግራቸዋል። ከዛም በጋራ ጓደኞቻቸው በኩል ትውውቅ ያደርጋሉ። በዚህ ድንገተኛ አጋጣሚ የተጀመረው ትውውቅ ወደ ፍቅር በመቀየር እነሆ ለ10 ዓመታት የዘለቀ ጽኑ መሰረት ሊጥል ችሏል። ፍናን ስለ ባለቤቷ ፍቅረአብ ለታዲያስ አዲስ በሰጠችው ምስክርነት የእናቴ ጸሎት መልስ ነው በማለት ፍቅረአብን ማግኘቷን እንደ ትልቅ በረከት እንደምትቆጥረው ገልጻለች። ንግግሯን ስትቀጥልም ባለቤቴ ብቻ ሳይሆን ወንድሜና ሁለንተናዬ ነው በማለት በመካከላቸው ያለውን ጥልቅ ትስስር አብራርታለች። ፍቅረአብ በሙያው በኮንስትራክሽን ዘርፍ ላይ ተሰማርቶ የሚሰራ ጠንካራ ባለሙያ ሲሆን ከፍናን ጋር የጀመሩትን የፍቅር ጉዞ ላለፉት 10 ዓመታት በሚስጥር ጠብቀው ማቆየት መቻላቸው ለብዙዎች አስገራሚ ሆኗል። ፍናን ድሩ በማህበረሰቡ ዘንድ በከፍተኛ ትህትናዋ የምትታወቅ ከመሆኑም በላይ የግል ህይወቷን ይሁኝ ሳትል ከሚዲያ ብርሃንና ከሰዎች ትችት ራቅ አድርጋ በመያዟ ብዙዎች ያደንቋታል። ይህ ለ10 ዓመታት የዘለቀ ፍቅር እስከ መጨረሻው ሰዓት ድረስ ሳይታወቅና ሳይወራ የቆየውም እርሷ በግል ህይወቷ ላይ በምታደርገው ጥንቃቄና በሳል አያያዝ ምክንያት ነው ተብሏል። ይህ በሚስጥር የቆዩ የፍቅር ታሪካቸው ይፋ መሆን የጀመረው ፍናን በቅርቡ በማህበራዊ ሚዲያ ገጿ ላይ የልጅነት ፍቅሬ በሚል ባጋራቸው የጥንዶቹ ፎቶ ነበር። እነዚህ ፎቶዎችና አጫጭር ቪዲዮዎች ፍናን ለዝናና ለታዋቂነት ቦታ ሳትሰጥ ለልጅነት ፍቅሯ የታመነችና የልቧን ምርጫ በጽናት የጠበቀች ናት አስብሏታል። ይህ አኗኗር ደግሞ በአድናቂዎቿ ዘንድ ያላትን አክብሮትና ተወዳጅነት ይበልጥ ከፍ እንዲል አድርጎታል። የዛሬው የፍናን ድሩ የሰርግ ስነ ስርዓት በታዋቂ የጥበብ ሰዎች በቅርብ ወዳጆቿና በቤተሰቦቿ የታጀበ ነበር። ለዓመታት በስራዎቿ ካፈረቻቸው ጓደኞቿ መካከል የቅርብ ወዳጆቿ የሆኑት ተወዳጇ ተዋናይት ማርታ ጎይቶም፣ ህይወት ዮሐንስና ኑሐሚን መሰረት እንዲሁም ሌሎች የጥበብ ሰዎች በዕለቱ በሚዜነት ተገኝተው ሙሽሪትን በክብር አጅቧታል። ጓደኞቿ በደስታ ሲያጅቧት የሚያሳዩ ምስሎችና ቪዲዮዎችም በማህበራዊ ሚዲያ ላይ በፍጥነት በመሰራጨት የብዙዎችን ቀልብ ለመሳብ ችለዋል።
አንድ ሌላው በሰርጉ ስነ ስርዓት ላይ የብዙዎችን ትኩረት የሳበውና ግራ የሚያጋባ መስሎ የታየው ጉዳይ ሰርጉ በሳምንቱ አጋማሽ ማለትም በዕለተ ሐሙስ ቀን መከናወኑ ነው። አብዛኛውን ጊዜ ሰርግ በሳምንቱ መጨረሻ እሁድ የመደረግ ልማድ ቢኖርም ፍናንና ፍቅረአብ ግን የጥንዶቹን ልዩ ቀን ለማክበር ይህንን የሳምንቱን አጋማሽ መምረጣቸው ለየት ያለ ክስተት አድርጎታል። ይሁን እንጂ ቀኑ ምንም ይሁን ምን የፍናንና የፍቅረአብ የ10 ዓመታት የፍቅር ጉዞ ወደ አዲስ ምዕራፍ ለማሸጋገር ለተሰበሰቡት እንግዶችም ሆነ ለሙሽሮቹ ምንም አይነት እንቅፋት ሳይሆን በታላቅ ድምቀት ተከብሮ ውሏል። ከዚህ ደማቅ ቀን አስቀድሞም ቢሆን ፍናን በቲክቶክ ገጿ ላይ የሙሽራውን ማንነት በግልጽ ከማሳየት ይልቅ በጨረፍታና በጥቂት ፍንጮች ብቻ እያሳየች አድናቂዎቿ በጉጉት እንዲጠብቁ ስታደርግ ቆይታለች። እነዚህ በሚስጥራውነት የታጀቡ የቪዲዮ ፍንጮች በአድናቂዎቿ ዘንድ ሙሽራው ማን ይሆን የሚል ትልቅ ግምትና ጉጉት እንዲፈጥር አድርገው ነበር። ፍናን ድሩ ገና በልጅነቷ ወደ ጥበቡ ዓለም በመግባቷና በውበቷ ለበርካታ ዓመታት የብዙ ወጣት ወንዶች ክረሹና ቆይታለች። በማህበራዊ ሚዲያ ገጾች ስር የታዩት አስተያየቶች በሁለት ጎራ የተከፈሉ ነበሩ። አንደኛው ወገን በታላቅ ደስታ ምርቃቱንና ደስታውን ሲገልጽ፣ ሌላኛው ወገን ደግሞ በአስቂኝና በቁጭት የታጀቡ ስሜቶችን ሲያጋሩ ተስተውሏል። በርካታ ወጣቶች ወሰዳት በቃ፣ አፍቃሪዎቿ ተስፋ ቁረጡና አሁንስ ተስፋዬ ማን ነው የሚሉ አስተያየቶችም የብዙዎችን ሳቅ የጫሩ ነበሩ። ከነዚህ አስቂኝ ምላሾች ጎን ለጎን ፍቅርሽ ሁሌም በልቤ ውስጥ ነው፣ ልጅነቴን በምስልሽ ነው ያሳለፍኩት የሚሉ አስተያየቶች ተነበዋል። እንዲሁም የአብርሃምና የሳራ ያድርግላችሁ፣ አይለያችሁ፣ ወልዳችሁ ሳሙ በርካቶች ብለዋቸዋል። በርካታ አድናቂዎቿም ጥልቅ አክብሮታቸውንና መልካም ምኞታቸውን ሲያጋሩ ታይተዋል። ይሁን እንጂ የሰርግ ፎቶዎችና ቪዲዮዎች ይበልጥ እየተሰራጩ ሲመጡ በማህበራዊ ሚዲያ ተጠቃሚዎች ዘንድ ሌላ አዲስ መነጋገሪያ አጀንዳ ተፈጥሯል። አንዳንዶች በሰርጉ ቪዲዮ ላይ ሙሽሪትን በትኩረት በመመልከት እርጉዝ መሆኗን አሁን አረጋገጥኩ፣ እንኳን ደስ ያለሽ የሚሉ ያልተረጋገጡ ግምቶችን መሰንዘር ጀምረዋል። ይህ አስተያየት በሰፊው መነጋገሪያ ቢሆንም አንዳንዶች ግን ይህ የሙሽራ ልብሷ ዲዛይን የፈጠረው እይታ ሊሆን እንደሚችል በመግለጽ ጉዳዩን ከግምትና ከመላመት አላሳለፉትም። ከፍናን የፍቅር ታሪክ እኩል የብዙዎችን ትኩረት የሳበው በሽምግልናውም ሆነ በሰርጉ ዕለት የታየችበት የልብስ ምርጫዋ ነው። በሁለቱም ቀናት የለበሰቻቸው ቀሚሶች በብዙዎች ተወደዋል። በሽምግልና ወቅትም የነበራት አለባበስ ልከኛና የሀገራችን ባህል የጠበቀ ነበር። ይህም የእርሷን ጨዋነትና ትህትና በሚገባ የሚያሳይ ነው እያሉ በርካቶች አስተያየታቸውን ሰጥተውበታል። ፍናን በሁለቱ ቀናት እጅግ አምሮባትና ደምቃ መታየቷ በማህበራዊ ሚዲያ ላይ ለሚዘዋወሩ ፎቶዎችና ቪዲዮዎች ትልቅ ድምቀት ሆኗል። ብዙዎች ለፍናን ሙሽርነት ይስማማታል እያሉ ውበቷን ሲያደንቁ የነበረ ሲሆን ምርጫዎቿ ሁሉ የእርሷን የተረጋጋና ደስ የሚል ስብዕና የሚገልጹ ናቸው አስብሏታል። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ያዝንላችሁ የተወዳጇ ተዋናይት ፍናን ድሩና የፍቅረአብ የ10 ዓመት የፍቅር ጉዞና የሰርግ ስነ ስርዓት መረጃዎች እነዚህን ይመስሉ ነበር። ከኤግዚቢሽን አዳራሽ በማሬ ማሬ ዜማ የተጀመረው ይህ ትውውቅ እነሆ ዛሬ በደመቀ ሰርግና በብዙዎች ምርቃት ታጅቦ አዲስ ምዕራፍ ላይ ደርሷል። ፍናን ለጥበብ ስራዎቿ ብቻ ሳይሆን ለግል ህይወቷና ለፍቅር ህይወቷ ያሳየችው ታማኝነት እንዲሁም ህይወቷን ከሚዲያ ጫጫታ ራቅ አድርጋ የመያዝ ጥበቧ በብዙዎች ዘንድ አስወድሷታል። እናንተስ ውድ ተመልካቾቻችን ከፍናን የ10 ዓመት የፍቅር ታሪክ ምን ተማራችሁ ይሆን? እናንተስ ለሙሽሮቹ ያላችሁ መልካም ምኞት ከወዴት አለ? በኮሜንት መስጫው ላይ አጋሩን። እንዲሁም ይህን ቪዲዮ እንደተለመደው ሼር ማድረጋችሁን አትርሱ። ቪዲዮውን እንደወደዳችሁት ስለማንጠራጠር ቪዲዮውን ላይክ ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ አዳዲስ መረጃዎች በየቀኑ እንዲደርሷችሁ አድርጉ። ስለ አብሮነታችሁ የልቤን ምስጋና ጀባ እያልኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።